የሆነ ሳስብክ ሁላ ገና እንደዚህ የሆነ ጥንጥ የተንኮለኛ ልጅ የምትመስል ገብቼ እንዳልጠፋ ነው የሆነ የምጨፈልቅክ ሁላ ነው የሚመስለኝ ሳስብክ። ስንት ሰው ጨፍልቀሻል ከዚህ በፊት? በአንተ በጀምራሽ አይ እኔ አልፈልግም መጨፍለቅ። አይ አልፈልግም። ደፍሮ የሚጨፈልቅክ እኮ ነው ያጣኸው ሞይ ሴቶችን እንዳለ እንትን እያልካቸው እያሳፈርካቸው ነቅለው ይሮጣሉ። እኔ ግን እውነት ባገኘው እጨፈልቅሃለሁ። እኔ አላፍርም። ለምን? ምን የሚያሳፍር ነገር አለ? ምን የሚያሳፍር ነገር አለ? አንተ የምታወራው እኮ ኖርማል እዚህ ምድር ላይ ያለ ነገር ነው አይደል? እውነት ነው፣ ሰዎች የሚያደርጉት ነገር። ስለዚህ ምን የሚያሳፍር ነገር አለ? ምንም ችግር አያሳፍርም ነው። ስጡኝ እያለ ነው የሚለምናቸው። የቅድሟ ልጅ ስጭኝ ስትላት እየሰማሁህ ነበርና እየሳኩ ነበር። ልምጣና ስጭኝ ስትላት ምንድነው ስጭኝ ያልኳት? እኔ ምን አውቃለሁ ስጭኝ ስትላት። እኔ ስጡኝ ስትላቸው ነው የምሰማው። አይ ጆሮሽ አየሽ፣ አንቺ አሁን ቀንዝሮብሻል። ስለቀነዘረብሽ መስማት የምትፈልጊ ነው። አልቀነዘረብኝም። ምን ነው አልቀነዘረብኝም። እንዴት ነው እንደ እኔ ቢቀነዝርብኝ ምን ችግር አለ ታዲያ? ሂጃብ አድርጋለሁ፣ ምን ችግር አለ? እንዴት ነው አልተገረሽም? ለምንድን ነው እንደዚህ? አልተገረስኩም። ቤት ራሱ በጣም ዕቃ እየፈጀሁባቸው ነው። ስንት ዓመትሽ ነው? አይቆምብኝም። ስንት ዓመትሽ ነው? 27 ልጅ አለሽ አይደል? አለኝ። እና ልጅ ወልደሽም አልተረጋጋሽም? አልተረጋጋሁም። ሞኒ አንተን ጥያቄ ልጠይቅ። ምንድን ነው የምትጠይቂኝ? እስቲ ጠይቂኝ። በቀን ስንት ሴት ታወጣለህ? ከማንም ካገኘው ጋር የምተኛው ሰው ጋር ነው የምተኛው። አሁን ካንቺ ጋር እኮ ጥያቄ እኮ ነው የጠየቅኩህ። ከአንተ ጥያቄ እንደምትጠይቀን እኛም መጠየቅ አለብን። ቢያንስ በቀን ከስንት ሰው ጋር ትወጣለህ? ደንቆሮ አትሁኝ። አሰሚኝ ደንቆሮ አትሁኝ። ደንቆሮ አይደለሁም እኮ ደንቆሮ ነው የማይሰማ ሰው ደንቆሮ ነው። ስለዚህ እንሰማማ። እየሰማሁህ ነው። እኔ እኮ ጥያቄ ነው የጠየቅኩህ። ምንድነው እርግጠኛ በቀን ስንት ሴት ታወጣለህ አልሽኝ? እና በቀን ማለት ማውጣቴን እርግጠኛ ነሽ ማለት ነው እንዴ? አንተ እኮ እዚህ ሶሻል ሚዲያ ላይ እኮ ላግኝሻ አብረን እናሳልፋ እንተኛ ትላለህ አይደል? ከዛ ማለት ላግኝቻ አውቃለሁ። እንተኛ ብዬ አላውቅም። አንቺማ ስለቀነዘረብሽ ነው። ስለቀነዘረብሽ እኔ አልቀነዘረብኝም። እኔ አልቀነዘረብኝም። አንቺ አሁን ቀንዘራም ስለሆንሽ ሁሉም ወሬ ኖ ብለህ ታውቃለህ። እኔ ደርሼብካለሁ ብለህ ታውቃለህ። ስራ የለሽም እንዴ? ነው ምንድን የሚበዳሽ ሰው የለም? ምን ነው ተክለፈለሽ አለ ባሌ ጾም ነው እኮ። ባለትዳር ብትሆኚ ደግሞ እንደዚህ አትሆኚማ። ኧረ እኔ ባለትዳር ነኝ። አይ ባለትዳር አትመስይኝም። ውይ አንቺ ባለትዳር ነኝ። እኔ ባለትዳር ነኝ ወላሂ። ማለት ሴት ነው እሱ ያንቺ ባል ከሆነ ማለት ጾም ነው አልኩህ እኮ። አሁን ጾም ነው። ጾምም ቢሆን አንቺ እንዲየባለግሽ ላይቭ ላይ እየወጣሽ እንዲያወራሽ ግን አንተ ራሱ ምትረጋ ይመስለኛል። እንደዚህ የሚያወሩ ወንዶች እኮ አያደርጉም ይባላል። ተማረጉን ታዩና ግን እሱ ባልሽ አሁን እግዚአብሔርን ሴት ነው ባልሽ። የት ትወጫለሽ? ነይ እንዴት ያለች እኔ ቅንዝራም ማዕዶት እንዴት ነሽ? ቆንጆ ነሽ በጣም። አመሰግናለሁ። አንቺ እፈራለሁ ላጥፋው። ኧረ አታጥፊ። በጣም ቆንጆ ነሽ እንዴ! ዛሬ ከነጋው እንዳንቺ አይነት ቆንጆ አላየሁም። አንድ ልጅ የወለደች ከወልዲያ ገብታለች። እሷም ቆንጆ ናት። እንዴት ነሽ? በእናትሽ ስንት ዓመትሽ ነው? 22
ቡላ ራፍሳናልሽ ቡልቡላ ቡልቡላ አንቺ ቆንጆ እየገቡ ነው ማለት ነው። እና ተማሪ ነሽ? ሰራተኛ ነኝ። የጥፍር ባለሙያ ነኝ። ኦ እሺ። ባለ ትዳር ነሽ? ልጅ አለሽ? ፍቅረኛ አለሽ? ፍቅረኛ አለሽ? አዎ። መቼ ነው እንደምታስተርፉ? እሺ ፍቅረኛ ያለው ሰው እኮ እኔ ጋር አይገባም እኮ የኔ ቆንጆ። አይ እኔ ሰላም ልልክ ነው። ሰላም ማለት ማይቻል? አዎ ኤማ ምን መሰለሽ ማዕዶት ሰላም አልሽኝ። እኔ አሁን ወደድኩሽ፣ አደነኩሽ። ከኔ የምትወጂልኝ ባህሪ ይኖራል። ቴክስት ታረጊልኛለሽ፣ በኋላ እኔ ማረግልሻለሁ። ስልክሽን ትልክልኛለሽ፣ እቀበልሻለሁ። ቴሌግራም ላይ ጉድ ሞርኒንግ፣ ከዛም ጉድ ሞርኒንግ እንዴት ነሽ? የት ነሽ? እስቲ ሻይ ቡና እንበል። አዎ ከዛም ባልሽ እንዴት ነው? ፍቅረኛሽ እንዴት ነው? እንከባከብሻል ወይ? ምናምን 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 የሚል ጥያቄ ይመጣል። እንዲህ እያለን አመት 2 አመት እናሳልፋለን። ጓደኛሞች እንሆናለን። ከዛን ከባልሽ ጋር ስትጣይ እኔ አንደኛ አቃጣሪ ሆናለሁ። እሱ እኮ አይጠቅምሽም፣ እሱ አይረባሽም። ስለዚህ ጓደኛ መሆን አይቻልም ማለት ነው። ፍቅረኛ ካለሽ ወንድ አጠገብ መድረስ የለብሽም። ልክ አይደለም? ልክ ነህ። ለምን ወንድ ልጅ ሁሌ ሊበላ ነው ተፍ ተፍ የሚለው እና ካለሽበት ቦታ ያጣላሻል። ስለዚህ ፍቅረኛ አለሽ ማለት ሌላ ወንድ ማናገር የተከለከለ ነው። እሺ ይቅርታ። ችግር የለውም የኔ እናት። ግን ቆንጆ ነሽ፣ ማሏሽሽ ነገር ቆንጆ ነሽ። እህት ካለችሽ አስገቢያት። እሺ የለችም፣ ስትመጣ አስገባታል። እሺ የኔ እናት። እሺ እሺ። ቻው በየኔ ቆንጆ። ቻው። ቢዝነስሽን ለማስተዋወቅ ከሆነ ግን አስተዋውቂ። ቆንጆ ስለሆንሽ ልቀጥልሽ። ማስተዋወቅ የምትፈልጊው ነገር ካለ እሺ። ጥፍራችሁን መሰራት የምትፈልጉ ሴቶች ካላችሁ ጾም ሲፈታ መስቀል ፍላወር ናዝራ ሆቴል ፊት ለፊት ዮኒ ፕላዛ ህንጻ 2ኛ ፎቅ ላይ ነው። ማለት ጾም እስኪፈታ ድረስ ለምንድን ነው የምትሰሪው? አይ ያው በብዛት ጾም ላይ አይሰሩም፣ ለዛ ነው። ባለፈው አንድ ጥፍር ይዘካል ለዛ ልጅ ለጾም አይሰሩም አሉ። መጾም ማለት ከቦይፍሬንዳቸው ጋር ስለማያሳልፉ ይጠቀሙበታል ነው እጃቸውን። ኖ እንደዛ ሳይሆን ያው ሲጀመር በክርስትና እኮ ምንም ነገር መቀጣጠል ምናምን አይቻልም አይደል? ሰማለሁ። እንደዛ አልመሰለኝ። ብዙ ሴቶች እጃቸውን ይጠቀሙበታል ማለት ነው ለጾም። ያላቀሙ ንቀሳ በጾም ጊዜ መሰራት ካቆሙ ጥፍር ሲያድግ ብዙ ነገር ይረብሻል፣ ስራ ያሰራል ማለት ነው። እኔ ጥፍር የለኝ። እኔ እንደዚህ አይነት እጅ ነው የምወደው ጥፍር። ኤኒዌይስ ገብቶናል፣ ተረድተናል። ናዝራ ሆቴል አጠገብ ነው ያልሽው? መስቀል ፍላወር ፊት ለፊት ናዝራ ሆቴል ማን የሚባል ነው? ማዕዶት ኤምዲ የጥፍር ስራ ጋር ሄዳችሁ ተሰሩ። እሺ አንቺ ነሽ የምትሰራቸው? ወንዶችም እንዳይመጡ ነው የምፈራው እኔ። አይ ወንዶች እንኳን አይመጡ፣ ምን ያደርጋል አንቺን ለማየት። ቻው፣ ደህና ዋይ። እሺ ቻው የኔ ቆንጆ፣ ቻው። አመሰግናለሁ ስላስገባኸኝ። እሺ ችግር የለም። ቻው። ሳሪስ ስንት ዓመትሽ ነው?
ሶስት ልጅ አለሽ? ልጅ አለሽ? አዎ። ፍቅረኛስ ወይ ባል አለኝ። ታዲያ ለምን ገባሽ? ሌላ ባል ካለሽ እንዴ ምን ችግር አለው? እንዴ ባል ካለሽ ለምን ትገባለሽ? ባል ማለት እኮ ሌላ ወንድ ነው። እኔ ሰላም ልልክ ነው የገባሁት። ለምን ሰላም አይሃለው ምናምን እንዴ ማየትና ማወቅ ይለያያል እኮ። የምታውቂውን ሰው ነው ሰላም ነው። ባል ካለሽ ለምን ሌላ ወንድ ታውቃለህ? ነው እንዴ ሰላም ስላልኩህ አየሁክ ማለት ነው? ባልሽ ቢያይሽስ አሁን አይደብሩም? ለምን ይደብረዋል? ምን አልኩኝ? ምን አረኩ? ባልሽ ሌላ ሴት ጋር ገብቶ እንድታወራ ብታዩ ምን አይመስልሽም? ምን ችግር አለ? ያው ምን ችግር አለ? ልጅ 10 ዓመቷ ነው። እኔ ባለትዳር ሰው አላወራም። አገባሽ ማለት ከሱ ውጭ ሌላ ወንድ አላማከርም። እሺ ሞላ ሌላ ወንድ አለ። ሃይሚ እንዴት ነሽ? የት ሆነሽ ነው? እግዚአብሔር ይመስገን ደህና ነኝ። ስራ የለሽም? ቤት ሆነሽ ነው? አሞኛል፣ አልገባሁም። አሞኛል ማለት ምንሽ ነው ያመመሽ? ራሴን አሞኝ። ምንሽ ነው ያመመሽ? አዳስ ክላስ አትባሪ አትኝ። ኧረ ክላስ አለ ግን ከሰዓት ነው የምሄደው። የት ሰፈር ነበርሽ? ሰሚት ፍየል ቤት። ምንድነው ደግሞ ኮሜንታተሮች የሚንጫጩ? ፍንጭት ነው እንዴ ጥርስሽ? ኧረ አይደለም ዝም ብለው ነው። ዛሬ ምን ነገር ጣለሽ እኔ ጋር? ሰላም ልበልህ ብዬ ነው። ሰላም ልትይ ነው? እያየሁት ነበር። ሊዱ የኪዱዬ ልጅ ቴንኪዩ ፊንገር ሃርት ስለሰጠሽ። ሌላ ተለቅ ያለ ነገር ስጡኝ። የ5 ኮይንማ አትስጡኝ። የ5 ኮይን ኖርማል ሰው ራሱ አይሰጠኝም፣ ይሰጠኛል 5 ኮይን። ሌላ ጠንከር ያለ ነገር ስጡኝ። ደህና ነኝ እና ሰሚት ነኝ አልሽ። ቁርስ በላሽ? አይ ጾም ነው አልበላሁም። ቆያለሁ ትንሽ። እኔም ቁርስ አልበላሁም፣ ትንሽ ቆይቼ መብላት አይቀርም። ምንድነው መብራት ጠፋ። ከላይ ብሎ ወጣ ነው። እኛ ጋርም ጠፍቶ አሁን ነው የበራው። ታድላችሁ፣ እኛ ጋር ጠፍቷል። አይዛችሁ ይመጣላችኋል። በቃ በጉጉት እረፍት አድርግ ምናምን። እረፍት አድርጋለሁ። ቁርስ ብላ ከቻልሽ ማሳጅ የሚያደርገኝ ሰው ፈልጋለሁ። አንተ ባለፈው ማሳጅ አልክ፣ አሁንም ማሳጅ አልሄድክም? እንደዛችን ልጅቱ ጋር እሄዳለሁ እያልክ ነበር። ልጅቱ ጋር አልሄድኩም፣ ወገቤን አሞኛል። ልጅቱ ጋር አልሄድኩም። አውቀህ ነው አይደል? እኔ ላይፍ ስገባ ሁሌ ማሳጅ የምትለው። በቃ እናወራለን። ሰላማዊ በስመ አብ። እሙ እንዴት ነሽ? አግብተሻል? ወልደሻል? ልጅ አለሽ? ልጅ አለኝ። አላገባሽም? አግብቼ ነበር። አሁን ሲንግል ማም። ሁሉም ቤት አለ። ምንድን ነው? እኔ እኮ ቆይ ምን አይነት ነገር ነው የደረሰብን? Don't judge. I just got up. Quiet. በአፋን ኩሎ ቦንጆርኖ ባለጌ ምን ማለት ነው? በአፋን ኩሎ ስድብ ነው ብቻ እኔ ያልተረጉምልን። ከመኝታሽ ማንም ያስተምር? ገና ጠዋት 3 ሰዓት ነውን? እና ክላስ እንነሳለን። ክላስ የለሽም? I've got nothing to do. ራስሽን አታስደስቺኝ። nothing to do.
ከሰዓት ማታ 9 አቺ ጣሊያን ሀገርም ኔትወርክ ይቆራረጣል እንዴ? እባክህ እንትን ነው ያሲን የመጣ ነው እኮ በጣም ነው የኢትዮጵያ ኔትወርክ ተሻለ ማለት ነው። አሻሆንስ እንዴ ምን ሆኖ ነው በሽተኛ አንድ ፍሬ ነው የሚታየኝ። አሎራ ሞልታው ካሶ What is that? What the fuck? No. It's working. Huh? አሁን አሪፍ ነው። እሺ ወጥቼ መልሽ ላክልክ ሎጣ ነው ነኝ ከላይ ሻትቆጣ ወይ በኋላ እንገናኝ። ሞልቶ ካሶ ቦንጆራ አንዳት መጥፎ ስድብ ነው። ዋርኒንግ ይሰጣል። ተው አካውንት ዋርኒንግ ይሰጣል። እግዚአብሔር ስድብ ነው። ምን ማለት ነው? እሱም ስድብ ነው። ብቻ ሊሉት የፈለጉት ገብቶኛል ግን ሰራ ግን አሁን አሪፍ ነው። ልትወጪ ስትይ ሳደንቀው ደግሞ ቆመ። ዝም ብትሉ እንኳን ሳደንቀው አልቆመም። በቃ በኋላ እናወራለን። በቃ ቀሽ እሺ ቆንጆ። ቻው። ባይ ባይ።